አንተም ራስህን ክደህ ድምጽህን ለኔ እንድትሰጥ ነው ማደርግ ከሆነ የኖረ ወዳጅነታችንም ጠላታችንም መቋጫው ደም ነው አሁን ገና የሚመቸኝን የማውቀውና የምወደውን ጨዋታ መጣ በደስታ ቀበላለሁ በእናንተ አንቺ መካከል ግን ይሄን ያልመረረቅ ይፈጠራል ብዬ አስቤ አላውቅም ነበር ብሩኬ በዚህ የተነሳ በጣም ዳንስኩብሽ ልትታቂልኝ እፈልጋለሁ በዛ ላይ ደግሞ ሰሞኑን ችግሮች ሳይገጥማት አይቀርም ሌላው ነው ዋናው ነገር እናንቺ አብረን በንሰራ ፍቅራችን የቀድሞ ይዘቱን ይዞ ሊቀጥል እንደማይችል ስለገባኝ አስገቢው አሁን መግባት ትችላለህ ኢንስፔክተር ቢያንስ የደንብ ልብስን ስትለብስ ጸጉርና ጺምህን መስተካከል የለብህም አይ ድንገት ተጠርቼ ስለመጣሁ ነው ፎቶቹን አወካቸው አው አውቃቸዋለሁ እና የምትለው ነገር አለ ምለው ነገር ኮሚሽነር ኢንስፔክተር ፍሬዘር ከስራ ባልደረባነቱ ባሻገር የረጅም ጊዜ ጓደኛዬ ነው በጣም ጥሩ ወዳጄ ነው ከእህቱም ጋር የጠበቀ ግንኙነት ልክ ነህ ካላችሁ ቀረቤት አንፃር እህቱን በማንኛውም ቦታ አግኝተህ ልታወራት ትችላለህ እስኪ እነዚህን ደግሞ ተመልከታቸው ተቀበለኝ እርግጠኛ ነኝ ስለነዚህ ፎቶዎች የምትሰጠኝ አስተያየት አይኖርህም እስኪ እንደሞ እንስማው እቺን ድምቢት ናርዶስ አሳመንካት በደብ ለዚህ ምንም ስጋት አይግባውት ካሁን በኋላ ወንድሟን እንዳታምኑ አርጌ አፏን ጥርቅም ነው የመጣሁት ኢንስፔክተር ይበቃን ጥሩ ይመስለኛል አዎ እንደዚህ አይነት ነውረኛ ክህደት ለመፈጸም ያበቃህን አንድ ምክንያት ልትነግረኝ ትችላለህ ኮሚሽነር ምንም የምናገረው ነገር የለም በፍጹም ምንም ምክንያት የለኝም ኢንስፔክተር የተጣለቦትን ፖሊስ ያደራ ወደ ጎን በመተው የክህደት ወንጀል በመፈጸም ተጠርጥረው ክስ ቀርቦቦታል የሚያዣ ትዕዛዝም ከሚመለከተው ፍርድ ቤት አምጥተናል ስለዚህ አሁን በክብር ይነሱልን መለየውና ማዕረጉን ያስረክቡ ቀጥሉ ጠበቃውን ሳማክሩ ምንም ያለ መናገር መብት ተጠበቀ ነው መንግስትና ህዝብ የሰጡን አደራ ለመወጣት ትልቅ ወንጀል ነው
እንዳቱ አስራቀ ካለው አገርን ከመሸጥ ወደ ኋላ ከማይል አውሬ ጋር ማበር ደግሞ ከክህደትም የከፋ ትልቅ ክህደት ነው። እንደ ጥፋት ቢሆን ኖሮ ትልቅ ቅጣት ይጠብቅ ነበር። ነገር ግን ዓላማችን ህግን ማስከበር ስለሆነ ህጉ በሚያዘው መሰረት ብቻ እንድትቀጣ ወስነናል። ኮሚሽነር በጣም ያሳዝናል። በጣም ግን አሁን በሐዘን የምናጠፋው ጊዜ አይኖርም። ትኩረታችንን በሙሉ ስራችን ላይ ማድረግ ይኖርብናል። ይሄ ህገወጥና አደገኛ ምርቶች በዓለም አቀፍ ደረጃ የሚያደርጉትን ዝውውር የሚያሳይ የቅርብ ጊዜ ጥናት ነው። የሚጠቅምህ ይመስለኛል። በጥንቃቄ መርምረው። እጠቀምበታለሁ። የልጅቷንም ጉዳይ ከግብ አድርሰው ለፍሬ ያብቃው። ባንተ በኩል የቀረ ነገር ከሌለ በእኔ በኩል ጨርሻለሁ። በጣም አመሰግናለሁ። አራራራራራ እንዴ ገና ጀማሪዎች እኮ አትመስሉም። ሞቅ አርጋችሁ አይደል ጀመራችሁት? ያው ደግሞ ቦታው አካባቢው ራሱ እንዴት ያምራል። በጣም አካባቢው በጣም ያው መቼስ እንዳቅማችን እንግዲህ እንዳቅማችን ትያለሽ። ከዚህ በለጠ እንዴት ልታረጊው ፈለግሽ? ከኋላ የመጣ ቀንዳ ወጣ አሉ። ቹናቴ ማለት በትንሽ ጊዜ ውስጥ እኔን ከጨዋታ ልታስወጡኝ ነው አይደል? አዎ ስራ ፈት እንደሆነ አይደለም ማለት በፍጹም ምንም ነገር ቢፈጠር ምንም ቢሆን አንቺን ከጨዋታ ውጭ ልናረግሽ አንችልም በፍጹም። አቤት አቤት ንግግር መቼም ይችላል። ለርግ ብለሽ ነው። አረትዬ ማለት እንሂድ እንጂ ብሩኬኔ በጭንቀት በሩን እያየን መድያለች አለች እንዴ? አይ ካለች እንኳን ችግር የለው። ምን መሰለሽ እንዴት ይጨንቃል እንዴ? ከኔ ጋር ማውራት ነው የሚጨንቅሽ ትዬ ማለት አይደለም። አንድ ነገር ልጠይቅሽ ነበር። አንድ አይደለም እሱ እንኳን ሁለት ነው። ብቻ እንደው አደራሽ ራስ ወዳድ እንዳትይ። አረ በፍጹም ልልሽ አልችልም። ልትሆኝም አትችይም። በምንም አጋጣሚ ነሽ ብዬ ማሰብም ማመንም አልፈልግም። ብቻ ጠይቅኝ አይደል? እሱማ ባትይኝ እጠይቅሻለሁ። አንደኛው ምን መሰለሽ ያው ችግሮች እንደተደራረቡብኝ መቼም ታውቂያለሽ። እንደው እንዳንቺ ጎበዝ ሰራተኛ እስከማገኝ ድረስ ለያየ እንደው ግማሽ ቀንም ቢሆን ሱቅ ትዬ ማለት ይሄ እንዴት ሊሆን ይችላል? አላልኩሽም? ይሄ እኮ ማለት ገና ከመክፈቴ በአንድ ጊዜ ከስረሽ ከጨዋታ ውጪ ሁኚ ማለት ነው። ይገባኛል በቃ ተይው። ትዬ ማለት ቀለኛ ነሽ መቼም። አረኔ ስቀልድሽ ነው እንጂ ምን ትላለች? አስደነገጥሽኝ። ምን ነው ለያየ እኔ ለራሴ ጨንቆኝ እኮ ነው የምነግርሽ። ትዬ ማለት አይልሽ ምን አሰብኩ መሰለሽ? ለጸድዬ የሚረዳት ሰው ልቀጥርላት አስቤያለሁ። እኔ ደግሞ እስከ መጨረሻው አንቺ ጋር ለመስራት ወስኛለሁ። ለዚህ ነው በውድ ቀን ይሄማ እንዴት ሊሆን ይችላል? ያዬ እንዴት ሊሆን እንደሚችል እኔ እነግርሻለሁ። ደግሞ እንዳትጨነቂ ትዬ ማለት አታስቢሽ። ላንቺ ብዬ ያደረኩት ነገር አይደለም። ያው ከባል ዘመድ ጋር መስራት የሆነ ቀንም ቢሆን ችግር ሊፈጠር ይችላል ብዬ ስላሰብኩ ነው። እኔን ለመርዳት ስትይ መቼም ነገሮችን ቀለል ማድረግ ትወጃለሽ አይደለም ትዬ ማለት። ይልቅ ሁለተኛ ጥያቄሽ ምንድነው? አንደኛው በጣም ቀላል ነው። ካቀለልሽልኝ የማይቀር እንግዲህ ሁለተኛው ልጠይቅሽ። አንድ በጣም ጥሩ ወዳጅ ሙስሊም አለች። በሆነ በትንሽ ነገር ታስራ ፖሊስ ጣቢያ ላይ ያለችው አሁን በዋስ እንድትፈታ ተወስኖላታል። እትዬ ማለት እና ዋሶኝ ላስወጣት ልትይኝ ነው? አይ አይደለም።
ልነግርሽ በማልችለው ምክንያት እኔ ዋስ ልሆናት አልችልም። እሷ ደግሞ ዋስ የምታስመጣው ከሩቅ ቦታ ነው ከክፍለ ሀገር እና እስከዛ እስር ቤት ከምትሆን እና እኔ ዋሱኝ እንዳስፈታት እንደዛ መሆኑ ነው ሊያየ አራትዬ ማለት ምንነቷን የማናቃትን ሴት ዋሶኑ ማስወጣት አይከብድም? ልክ ነሻው ይከብዳል። ልጅቷ ግን እንዴት አይነት ጥሩ ልጅ መሰለች፣ እንዴት አይነት የተባረከች ልጅ መሰለች። ቤተሰቦቿ ከክፍለ ሀገር እስከሚመጡ ድረስ እስር ቤት እንዳትጉላላ ብዬ ነው። ማለት በጣም ይከብዳል። እንዴት ብዬሽ እንደምልሽ አላውቅም። ይገባኛል። ደግሞ እምቢ ማለት ደግሞ አንቺን ቆይትዬ ማለት ለምን ቢኒና ማክራ አልነግርሽ? እሺ ጥሩ ብቻ አስጨነቅ። አይ በፍጹም አንተ እኔ ራሴ ግራ ስለገባኝ ነው ሊያየ። ችግር የለም የምችለው ሁሉ ለማድረግ ሞክራለሁ። እሺ እግዚአብሔር ይስጥሽ። በጣም ቆንጆ መሆንሽ ግን ታውቂያለሽ? በላ ዶሮ ሲያታላት በቲራ ዘረራት አሉ። ወንዶች እጅስ ፉጋራችሁንስ የእውነት ከምር ከሆነ ደግሞ ቆንጆ አታርፍም ማለት ነው። ሲያዩሽ እንኳን ጸዳል ሸራዳል ነው። ግን አጠጭም አደንሽም ምንድን ነው? የማልጠጣው እንኳን አብሾ ስላለብኝ የማደንሰውስ አዙሪት ስላለብህ ይኸውልህ አብሹ ጥሩ ወጪ ቆጣቢ ቃልች። ሁሌም ብር ሲያወጡ የሚሞቱ የሚመስላቸው ወንዶች አብሹ ነው የሚያሳብቡት። አብሽን ጠጣን ይከፍላል። ኖ የእውነት የምር ስለሚያመኝ። ኧረ ፍሬንዲ ኪችን ትፈራታለሽ እንዴ? ለምን ጠየቅሽ? አይ ማለቴ ለትሪፕ የወጣው የቤት ልጅ መስይሽ በነፃ ላፍ አረጋለሁ ብላ አስብ እንደው ብዬ ነው። ችግር የለም ከፍልሻለሁ። እውነት የተጎዳ ሰው መርዳት ትወዳለህ? ደሞዝ አይበቃኝም እንጂ ብረዳ ደስ ይለኝ ነበር። እንዴ የመርዳት አቅም ከሌለሽ ምትከፍል ከሆነ ከነዚህ ሁሉ ችኮች ነኝ እንዴት መረጥከኝ? ለኔ እዚህ ቤት ውስጥ ካንቺ የሚበልጥ ቆንጆ የለም። አቤት ወንዶች ወይ ሙዳ ያያዛችሁ ወይ ብቻ ተመችቶኛል። ሌላ ጊዜ እነዚህ ሁሉ ችኮች ካልተያዙ በቀር እኔ ማንንም ቼክ አያረገኝም ነበር። ዛሬ ደግሞ አንቺ ቼክ አድርገሽኛል። ከሆነ ደግሞ ድንገት ቆንጆ ሆኛለሁ ወይም በጣም ቀሊ ነው ማለት ነው። በእናትሽ ደግመሽ ቆንጆ አለመሆንሽን እንዳትነግሪ። ኦኬ አዙሪ ለፋሚ ኖ የትም አልያዝኩም። ጨዋታ በገዛ ሜዳ ላይ ነው። አልገባኝም። ማለት ቤት ልትወስደኝ ነው ወይ ማለት ነው? ኖ እቤቴም አልወስድሽም። ባለትዳር ነኝ። ገባኝ። በእኔ ጀምረህ በሚስት እንደሱም አላረግም። ታዲያ ለምንድን ነው ስንት ከፍለኝ? በቃ ደስ አለሽ። የምትፈልጊውን እከፍልሻለሁ። ከዛ አንቺም ቤትሽ እኔም ቤቴ እናድራለን ማለት ነው። ስንት እሳት ፍለጋ አይደለም እሺ እዚህ የመጣው ይመስላል። ቤቲ ያው ጭንቀት አልፎ እንዲህ በደስታ እየተቀላለድን መሳቃችን ትልቅ ነገር ነው አይደል? ወዲ ልክ ነው ጥዬ ማለት ደስ ይላል በጣም። እሺ ባርቺ ቀልድ ያላሳቀህም ወይስ የምን ቀልድ? ጉድ ፈላ።
አላዘንኩብሽም ያልከኝ ውሸትክን ነው ማለት ነው ማይሙሽ እኔ ምንም አላዘንኩብሽ ታዲያ መውጫ ደርሶ እንደዚህ ስንፍነከነክ ዝም ማለት ለምንድን ነው ነገርኩሽ ምንም አልሆንኩም አልኩሽ እሺም አንድ ሰው ምንም ሳይሆን ከምድር ተነስቶ ያቆርፍ አይደለ መዲ አይሱሽ አደንግጪ አይ አልደነቀጥኩም እንኳን አትዋሽ ደንግጠሻል ይውልሽ ባርቺ ቅር ያለው ባንቺ ምክንያት ነው ባንቺ ምክንያት ለነገሩ እውነት አለው እኔና መስፍኔ በሁለታችሁ ህይወት ውስጥ መግባታችን በጣም ትልቅ ስህተት ነበር አንቺም እንደዛ እንደምታስቢ አውቃለሁ ማሚ እሺ ባርቺ አይ ትዬ ማለት እኔ እንደሱ አላሰብኩም በእናንተ ቦታ ሆኜ ሳስበው ያደረጋችሁት ነገር ትክክል ነበር እሱን እንኳን ታዩ ለነገሩ አልፈርድብሽም ለማንኛውም እኛ ተነጋግረን ወስነናል ስለዚህ መስፍኔ ሲመጣ ይቅርታን ጠይቃችኋለን እሺ ምንም እንኳን ወላጅ ይቅርታ መጠየቁ አግባብ ባይሆንም የቆሰለ ስሜትን ያክማል አይደለ ለማንኛውም ይቅርታን ጠይቃችሁና ባርቺ የሰሞኑን ከሆስፒታል ሲወጣ እቤታችን እንገባለን የት ቤት እኛ ቤት ነው ሌላ ምን ይጋራ ቤት አለ ላንተም ቤትህ ነው ለሷም ያማቾቿ ቤት ነው ስለዚህ ጥሩ ማረፊያ ይሆናችኋል ኖ ማሚ እኛ የራሳችን ቤት ነው መግባት እንፈልገው ይሄማ ሊሆን አይችልም ማሚ ነገርኩሽ በቃ ግድ መግባት አለብን የራሳችን ቤት ምን ይላል ይሄ የማይታወቅ አደጋ በላይ ላይ ያንዣበበ ነው ለዚህ ደግሞ አስተማማኝ የሚሆነው እናትና ያባት ቤት ነው አይደለም እንዴ መዲ ንገሪው እንጂ ለምን ዝም ትያለሽ ብሩኬ ትክክል ነው አሁን የሚፈጠረው ነገር ስለማይታወቅ ቤት ውስጥ ገባ ይሻላል አዎ መቼ ለምንድን ነው ሐሳብሽ መቀየር ፈለግሽው ቤታችን እንደምን ገባ ተነጋግረን ይለ እንዴ ቆይ ማሚ እንጨርሻለን ከቤታችን ቅድም ጀምሮ እየተከተለን እየመሸብሽ ነው ወደ ቤት ብትገቢ ይሻልሻል የሚል ኧረ በእናትህ ምን ታስገባኛለህ አቁመው እዚህ ጋር ነፍሴ አቁመው እዚህ ጋር ቤት ይሻላል አቁምልኝ አልኩህ ነፍሴ ደህና አደርሽ አቤት አንተ ነው እንደምትከታተለኝ ይውል ምንም እንኳን ስራዬ ቢሆንም በየመንገዱ መርመጥመጥ ግን አይመቸኝም ኖ እኔ እሱን ፈልጌ አይደለም የተከተልኩሽ ቆይ ምንድነው የምትፈልገው ምንም የኔ ወንድም ምንም ነገር ሳትፈልግማ ይሄን ሁሉ ጊዜ አጥፍተህ ስትከተለኝ አታምሽም ይኸውልሽ ቤትዬ ስሜን አቆላምጥ ስለጠራው ምረጋጋ መስሎ ከሆነ ተሳስተሃል ምንድነው የምትፈልገው ፖሊስ ነው ፖሊስ አዎ እና ፖሊስ ይሆንክ እንደሆነ ስለምን ትከተለኛለህ አንቺን አይደለም እየተከተልኩ ያለሁት ከወራቶች በፊት እዚህ አካባቢ የተፈጸመን የግድያ ወንጀል እኔ ምንም ማቀው ነገር የለም ይኸውልሽ አሁን ቃልሽን እየተቀበልኩ አይደለም ባይሆንም እነግርሃለሁ እኔ ታናናሾቼ ሰርቼ ማሳድግ ምስኪን ሴት ነኝ ስራዬን አይተዋል አይደል በጣም ነው የምጠላው እድሜን ሙሉ እንዲህ አይነት ስራ ሰራለሁ ብዬ አስቤ አላውቅም ቢሆንም ግን እየሰራሁት ነው ለምን እንደምሰራው ታውቃለህ የታናናሾቼ ፍላጎት ለማሟላት የሚያስችል ሌላ ስራ በማጣቴ ነው ይኸውልሽ እኔ ምንም እንዳትለኝ ከዚህ በላይ ምንም ማለት አልችልም ከዚህ በላይ ከተከተልከኝ በታናናሾቼ ህይወት ላይ እንደፈረድኩ ወቅ
አበዛሁት መሰለኝ አበዛሁት ባልሽ በጣም በዛ እንጂ አታስፈራ አቶ ቢኒያም ክፉኛ አምሮ እግር ላይ ከመውደቅ በማይተናነስ ልመና ነው መልሽ ያመጣው እንጂ አንቺ ለወደፊቱም ትምህርት ይሆንሻል አንድ ሰው አንደኛ ነኝ ብሎ ሲያስቸግርሽ መጀመሪያ ከገዢ መሬቱ ላይ ታወርጂውና ድንብርብሩን ታወጪዋለሽ አንድ ጊዜ ከተደናበረ በኋላ እንደዛ አይነት ነገር ቢሞት እንዲህ ብሎ አይሞክርም ይሄ አንደኛ ትምህርት ይሆንሽ እሱ ጥሩ ነገር ነው ግን ሲበዛ ምናልባት ያላሰብነውን ውጤት ያመጣል ብዬ ነው አሁን አቶ ቢኒያም ራኬ በማንኛውም መልኩ የዚህ እርቅ አሸናፊ ነኝ እሺ እሺ አቶ ቢኒያም መሄድ እንችላለን ስሚ እንደባለፈው አጉል አፌን ከፍታለሁ ቢል ግን ቅሌቱ ነው የማከናነበው ሁለት ብሪተኛ ወንዶችን ለማስታረቅ ከመሞከር አይጥና ድመትን ባልና ሚስት አርጎ መዳር ይቀላል እሺ አሁን እንሂድ ይቅርታ የኔ ቆንጆ አሁን ረዳት የመቅጠር አላማ የለንም እርግጠኛ ነሽ እርግጠኛ ነኝ ምን ነው አይቲ የሊያ ረዳት ስለሚያስፈልገን ሂጅና ስራ ጀምሪ ስላለችኝ ነው እንዴ ሊያየናት እንዲላከችሽ አዎ ኦኬ ታዲያ ስራ ልቀጠር መጣው ከማለት ይልቅ ሊያላከች ማለት አይቀርልሽም ነበር ልክ ነሽ መናገር ነበረብኝ ታዲያ ግን እንዴት አልደወለችልኝም እንደምትደውልልሽ ነግራኛለች አልደወለችም ወይኔ ጉዴ ያረደውላ ነበር ቴክስት ራሱ አርጋለች አይገርም እንዴት የሚያምር አበባ ነው ይቅርታ ጸደይን ፈልጌ ነበር ነኝ ልብዳሽ ይሄ አበባ ተልኮልሽ ነበር ለማድረስ የመጣሁት ወይኔ ገና ሳይሆን ልቤ በጣም ይደነገጠው አጥዬ ማን ይላከው እናትሽ እዚህ ካርድ ውስጥ የላኪው ማንነት ይኖራል መልካም ቀን ይሁንልሽ ገስ ቢኒያም እንደ ስራ ቢሆን ኖሮ መቼም ቢሆን እጄን ለርቅ አልዘረጋልህም ነበር እንዲህ ሊያስብል የሚችል ምክንያት ከበቂ በላይ ያለኝ እኔ ነኝ እንዴት ይበቃል በቃ ከሁለታችሁም ጋር በተናጥል አውርተን ተግባብተናል አሁን ቀጥታ ወደ እርቁ ብንገባ ነው ይሻላል ራኬብ እኔ እኮ አንቺ በታማኝነት ስለምታገለግይ ነው እንጂ እንርቅ የተቀበልኩት አለበለዚያ አውቃለሁ አቶ አስናቀ ውስጡ መዳከሩ የትም አያደርሰን ማናችንም ጥቅማችንን አስበን እንጂ ለማንም ብለን ጸብም እርቅም አንፈስም እንደዛ የሚያደርግ እንዳንተ አይነቱ ሰው ጤፉ የሆነ ሰው ነው እንጂ ሰው የሚያከብርና ሰው የሚወድ ሰው ከዚህም በላይ ያደርጋል ሊሆን ይችላል እኛ ግን ማንንም አስበን አልተጣላንም ማንንም አስበንም አንታረቅም ይበቃል አቶ ከዚህ በላይ መነጋገሩ ምንም አስፈላጊ አይደለም ታናሻችሁ በሆነም ሁለታችሁ ማክብራችሁኛል አሁን ደግሞ መታረቃችሁን በይፋ ብታሳዩኝ በጣም ደስታለሁ ቢኒያም
ምንም ብታስቀይመኝ ወንድምነትህንና ውለታህን ምረሳ ሰው አይደለም። አመሰግናለሁ። ጥንካሬ ምንም አይልም። እርሶም ለክፉ አይሰጡም። ለክፉ አልሰጥም። ቢኒያም ዳግም እንዳታስቀይመኝ ቢኒያም። ስለዚህ ጨርሰናል መሰለኝ እርቃችን። እንዴት የወንድማማቾች እርቅ እንዲህ ባጭሩ ነው እንደሚጨረሰው? ከተማውን ድብልቅልቁን ሳናወጣው አሁን ፍሬን የለም፣ ቤት መግባት የለም፣ ምን የለም። ሁለቱም ጾማቸውን ጨርሰዋል። ጣጣውን ስናሳየው ነው የምናመሸው ዛሬ ከተማውን የልጅ ሽማግሌያችንን ይዘን። አመሰግናለሁ። ተከተሉ ታክሲ ነው። ጠንቅሎ በል የምልህ እዚህ አካባቢ ለወጥ ያለ ሰው የለም? የለም። እዚህ አካባቢ ቤቶች እነዚህ ብቻ ናቸው ያሉት? እንዴት ነው ንግግር?